ሰላም ወዲ ቻናል ቤተሰብ ተከታታዮች ስለ ፋኒት ገዳይ በተመለከተ ግልጽ እየሆነ መጥቷን እሱን ጉዳይ እናያለን። እርምጃ ተወሰዳለ። እሱን ጉዳይ ማሳያችኋለሁ። ከዛ በፊት ግን መካነ ኢየሱስ ተብሎ በሚታወቅ ከተማ ላይ ዳዊት ገድፈው ይሄ የምንመለከተው ወጣት የ25 ዓመት ወጣት ሲሆን በልብስ ፊትነት የሚተዳደር ከማንኛውም የፖለቲካ ነጻ ነው። ነገር ግን ወንድሙ አዲሱ ገደፋው ይባላል። ይሄ ልጅ ግን ዳዊት ገደፋው ነው የሚባል። አዲሱ ገደፋ ማለት የፋኑን ተቀላቅሎ የነበረ ዘቫላ የመንግስት የሰላም ጥሪ ተቀብሎ አሁን ሌላ ክልል እንደሚኖር መረጃው ደርሶኛል። ዳዊት ገደፋው ግን በዚሁ በመካነ ኢየሱስ የ25 ዓመት ወጣት ልጅ በልብስ ፊት እያለ መካነ ኢየሱስ ወረራ ባደረጉበት ጊዜ ፋኖች እንግዲህ በግፍ ወስደው መረሸናቸው ተሰምቷል። የረሸኑት እንግዲህ በወንድሙ ቋሳ ብቻ ለመበቀል እንደሆነ አንዳንዶች መረጃ ወጥቷል። ነገር ግን ይሄ ልጅ ከምንም ፖለቲካ ነጻ ነው። እናት አይኗ እያየ በሱ ትክ ነው ወሰዱ እያሉ እንግዲህ በግፍ ረሽነውታል ማለት ነው። ስለዚህ ስለ ፋኒት በአለም መጮሁ የት የመጣ ነው? የዚህ ልጅ እናት የለም ወይ? የዚህ ልጅ የዳዊት ገደፋው እናት የለውም? እናት እያየች በግፍ የረሸናችሁት እንደውም ከፖለቲካ ነጻ የሆነ ከማንኛውም ወገንተኝነት የሌለው ፋኒት ደግሞ ነፍጥ አንስታ እንግዲህ አፈሙዝ መላጭ በሳበች በተወሰደባት እርምጃ የእናት ጩኸት የእናት ሀዘን እያላችሁ ሙሾ ማውጣታችሁን ቀጥላችሁ ፋኒትን የገደላችኋት እናንተ ናችሁ። ባጭሩ ፋኒትን የገደላችኋት መከላከያ ግንባር እንድትሰልፍ አድርጋችሁ ራሳችሁ ናችሁ። ስለዚህ በዚህ ብን ወስዶ በጣም አስተማሪ ነው። የዳዊት ገደፋው እናት እንደሌለው በግፍ ራሳችሁ የረሸናችሁ። ስለዚህ ፋኑ ከጅምሩ የትም አደርሱም ደግሞም አጠቅሙ የትም አጠቅሙ ዘራፊ ጨፍጫፊ ቡድን ነው ባጭሩ። መንግስትም ተደጋጋሚ ሰላም ጥሪ ያቀርባል፣ አልተቀበለም። እርምጃውም ይቀጥላል። ለማንኛውም መካነ ኢየሱስ ላይ ብርቃዮ ደምሴ የምንመለከተው በእርምጃ ተወስዶ በተሰናውቷል። ይሄ ነው በቃ የመጨረሻ ዕጣ ፈንታ። መንግስት ህግ ማስከበር ዘመቻ መካነ ኢየሱስ እንግዲህ ወረራ በማድረግ በገቡበት በዛው እንግዲህ ተቀንድሾ ተሰናብቶታል ማለት ነው። በዚህ በገቡበት ሰዓት ነው ዳዊት ገደፋውን እንግዲህ በግፍ የረሸኑት። በልብስ ቤት የሚተዳደር ከምንም ፖለቲካ ነጻ የሆነ እናት አይን እያየች በግፍ የረሸኑት። ስለዚህ የፋኒት በአለምን ሙሾዛችሁ ታስጮሁታላችሁ፣ ሶሻል ሚዲያውን ታስጮሁታላችሁ። መቼስ የውሸት ማለቂያ የለውምና ጥሩ ነው፣ ቀጥሉበት ማለት እፈልጋለሁ። ምክንያቱም ውሸታችሁ በግፍ እየበዛ ሲሄድ ማህበረሰቡ እየተረዳው ስለሚመጣ እና በዚህ ብንረዳው መልካም ነው። ቀዳሙ ሙፍቲ ሀጂ ዑመር እጅግ ከምንወዳቸው የሃይማኖት አባቶች አንዱ አጠናል። ለዚህ ደግሞ ለመላ ኢትዮጵያውያንና ለወዳጅ ለዘመዶች መጽናናት ይሁንልን። የሃይማኖት አባቶች እጅግ ለሀገር የሚጠቅሙ እንቁ አባቶች ናቸው። እነሱም ብንሰማ ሁላችን በየእምነታችን እነሱም ብንሰማ ዛሬ የምናየው ይሄ ሽኩቻ የፖለቲካ ሽፋን ተሰጥቶት የሚደረገው እርስ በርስ የመገዳደል ዘመቻ አንድም አይኖርም ነበር። የሃይማኖት አባቶቻችን እኮ ሲያስተምሩ የሰላም አምባሳደር ናቸው። በቃ በየትኛውም ሃይማኖት በክርስትና በእስልምና በአጠቃላይ በማንኛውም ሃይማኖት ብንገባ ስለ ሰላም ጠንቅቀው ያስተምሩናል። ያን ብንተገብረው ለሀገራችን ትልቁ ጠቃሚ ነው። ስለዚህ የሃይማኖት አባቶቻችን እንስማቸው። የሰላም አምባሳደር ከሆኑት ዛሬ ያጣናቸው ታላቅ የሃይማኖት አባት ቀዳማዊ ሙፍቲ ሀጂ ዑመር እጅግ የምንወዳቸው የምናከብራቸው አባት ናቸው። እሱ መሰሉ ቀሪ ወንድሞቻችን አባቶቻችን እንስማቸው፣ እነሱን እንከተል። ስለዚህ ነፍጥ አንስታችሁ ዛሬ የምታደርጉት ሩጫ ከሃይማኖታችን አስተምሮ ራሱ ይወጣ ነው። ወንድሙን እየገደለ መንግስት በአጋጣሚ የሰላም አማራጭና ክፍት አድርጎታል። ይሄ መልካምና እጅግ ወሳኝ አማራጭ ነው። ይሄን አጋጣሚ ብንጠቀምበት መልካም ነው። በምስራቅ ጎጃም እንግዲህ ባካሄደው የኦፕሬሽን በምዕራብ ጎጃም ዞን ወንበረማ ወረዳ ቁጭ ቀበሌ ተብሎ በሚታወቀው ቸኮል ዘመኑ ተብሎ የሚታወቀው የፋኖ መስራችና አደረጃጀት ሻምበል አዛዥ እሱ ተቀንድሿል። ቸኮል ክንዴ በተመሳሳይ መልኩ ማለት ነው። በልስቲ ዘመኑ፣ ዳኛው ጥላሁን፣ ግርማው መኮንን እነዚህ ህግ የማስከበር ዘመቻ መንግስት በወሰደው በምዕራብ ጎጃም ዞን ወንበረማ ወረዳ ቁጭ ቀበሌ ላይ ተሰናፍተዋል ማለት ነው። ይህ ሁሉ የሚመጣው የሰላም መንገድን አለመቀበል ነው። እናሸንፋለን፣ 4 ኪሎ እንገባለን። ዝም ብላችሁ ይሄ የፖለቲካ ሽፋን ልክ እንደ ፋኒት በአለም ሁሉ እንደምትሰጡት የፖለቲካ ሩጫ
በሩጫ የሚመጣ ነገር የለም። ስለዚህ ቀልባችሁን ገዛ አድርጋችሁ መልስ አድርጋችሁ ወደ ሰላም ብትመለሱ መልካም ነው። በዚህ አጋጣሚ የመንግስትን የሰላም ጥሪ የተቀበለች አለች የምንመለከታት እህታችን ማለት ነው። በሰሜን ጎጃም ዞን አቸፈር ወረዳ ተብሎ በሚታወቀው ዘመኔ ማዘኛ ተብላ የምትታወቀታችን መንግስት ያቀረበለት የሰላም ጥሪ ተቀብላለች። እቺ ተቀበለ በአንድ ነገር ትዛለ የፋኒት በአለምን ዋሲሆን ከሷ የተማረችው ነገር አለ ብዬ አስባለሁ። ስለዚህ የሷ ጣፈንታ እንዳይገጥማት አንዱ የመንግስት የሰላም ጥሪ እንዲቀበል ትልቅ በር እንደከፈተላት አስባለሁኝ። መልካም ወደ ሰላሙ በር እንኳን መጣች። መልካም የስራ ዘመንና መልካም ቆይታ እንዲሆንላት እመኛለሁ። ስለዚህ የጸጥታ አካላትም መልካም አቀባበል አድርገውለታል ማለት ነው። ስለዚህ እንደነዚህ አይነት ሰቶችን መንግስት በሩን ክፍት ነው። ነፍጥ ለሚያዞር ነፍጥ ለሚዞረው፣ ሰላም ለሚመርጡ ሰላም ነው። አለቅ የትጋን ጥፋቱ እቺ ልጅ ነፍጥ ለሚሻል ብላ ነፍጥ አነሳች። ነፍጥ ነው የዞረባት። ያው አገኛ ተጣፈንተው ይፋንት በአለ ማለት ነው። ዘመኔ ማዘኛ በዛሬው ደግሞ የመንግስት ሰላም ጥሪ የተቀበላ አነሳች። የሰላም በር ከፈተች። በቃ መንግስት በሰላም በር ተቀበላት። ስለዚህ ራሳችን ባነሳ ነው መልሶ የሚሰጠን ዋጋ መንግስት የሚያደርገው ያለ ይሄን ነው። በሰላም ስትመጣ በሰላም ይቀበላል። በአፈሙዝ ስትመጣ በአፈሙዝ ይቀበልሃል። ስለዚህ የትጋኑ ጥፋቱ የእናት ሐዘን ይልኝ የእናት ሐዘን ይል ይሄት የመጣ ነው። ድሮም እናት እኮ ልጅ ሲሞት ማንኛውም ደስ የሚል የለም። በእቺ ልጅ አሁን ስትሞት ማንንም ይደሰት የለም። ግን ነፍጥን ያነሳች በነፍጥ የተመለሰላት የሷ ጣፈንታይ ነው። ሰላም ካዞር በሰላም መንገድ የተመለሰለ። ስለዚህ እንደውም መንግስት በዚህ ጉዳይ ሊደነቅ ሊመሰገን ይገባዋል። አጥፍቶ እንኳን ጥፋቱን ሳይቆጥር የሰላም በርን የተቀበለ። ስለዚህ ይህን አማራጭ ብንጠቀምበት መልካም ነው እላለሁ። ወደ ቻናል ተከታታዮች አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሰን እስክንገናኝ መልካም ቆይታ እንዲሆንላችሁ ከወዲሁ እመኛለሁ።